ethical egoism የሚለውን ነው የምናየው። We usually assume that moral behavior or being ethical has to do with not being overly concerned with oneself. ብዙ ጊዜ ሞራል ቢሄቪየር ስንል ግብረ ገባዊ ባህሪ ስንል ወይንም መልካም ባህሪ ስንል ከራሳችን ጋር ትኩረት የማናደርግ ሊመስለን ይችላል ቃሉ ወይንም የራሳችንን ፍላጎት የራሳችንን ጥቅም ማያስከብር አይነት ሊመስል ይችላል። In other words, selfishness is assumed to be unacceptable attitude. በሌላ ቋንቋ ምን ማለት ነው? ራስን መውደድ ወይንም የራስን ፍላጎት ማስቀደም ራስ ወዳድ መሆን ተቀባይነት የሌለው ነገር እንደሆነ ልናስብ እንችላለን። ራስ ወዳድ ሲባል ራሱ እንደ ስድብ ልንቆጥር እንችላለን እና even among scholars there is disagreement about what constitutes ethical behavior እና ጭቅጭቅ ራሱ አለ እንደዚህ በስኮላሮች በእነዚህ በምሁራን መሃል ራሱ የትኛው ነው ethical behavior ወይንም ግብረ ገባዊ ባህሪ መልካም ስነ ምግባር የሚባለው የትኛው ነው የሚለው ላይ ጭቅጭቅ አለ። Since very clearly in Western intellectual history the viewpoint that humans are not built to look out for other people's interest has surfaced regularly. በተለይ በምዕራባውያኑ ምሁራን አመለካከት መሰረት ሰዎች የሌላን ሰውን ፍላጎት ለማስጠበቅ አልተፈጠሩም ወይንም የሌላውን ጥቅም ለማስጠበቅ አልተፈጠሩም የሚል ሐሳብ አለና some scholars even hold that proper moral conduct consists of looking out for number one period እና እንደውም አንዳንድ ስኮላሮች ምን ይላሉ ሞራል ኮንዳክት ወይንም ግብረ ገብ ስነ ምግባር የምንለው ምንድነው ለቁጥር 1 ላይ ትኩረት ማድረግ looking out for number one ቁጥር 1 ላይ ትኩረት ማድረግና ያም ራስ ላይ ትኩረት ማድረግ እንደሆነ ነው። These viewpoints are known as psychological egoism and ethical egoism respectively. ይሄ አስተሳሰብ psychological egoism እና ethical egoism ይባላል። ስለዚህ we may focus on the consequences of our action because we believe that these consequences justify our action. In other words, the end justifies the means. But this does not necessarily imply that the consequences we hope for are good in egoist sense that may maximize happiness for oneself. እና ኮንሲኩዌንሱ ላይ ውጤቱ ላይ ትኩረት ልናረግ እንችላለን ማለት ነው ወይንም the end justifies the means ውጤቱ ያደረግነውን ድርጊት ያብራራዋል ወይንም ይገልጸዋል የምናደርገውን ድርጊት ውጤቱን እያሰብን ነውና በኢጎይስት ሴንስ ደግሞ ውጤቱ የግድ ጥሩ ላይሆን ይችላል የሚመጣው ውጤት ኮንሲኩዌንሱ ጥሩ ላይሆን ይችላል። ስለዚህ ምንድነው ሃፒነስን ለአንድ ለራስ ሃፒነስን ወይንም ደስታን የሚያመጣ ነገር ቢሆንም ውጤቱ ግን አሪፍ ላይሆን ይችላል የሚል አስተሳሰብ አለ። ስለዚህ we might for instance not agree with the Italian statesman Niccolo Machiavelli በማኪያቬሊ ሐሳብ ላንስማማ እንችላለን። ማኪያቬሊ ምንድነው ያለው? If the end is to maintain political power for oneself, one's king or one's political party መጨረሻው ወይንም ውጤቱ ስልጣንን ማስገኘት ከሆነ ፖለቲካዊ ስልጣን ማስገኘት ከሆነ ለአንድ ሰው ወይንም ለአንድ ፖለቲካ ፓርቲ ወይንም ለአንድ ንጉስ ስልጣንን ማስገኘት ከሆነ መጨረሻው ወይንም ውጤቱ then this will justify any means that one might use for that purpose such as force, surveillance or even deceit. እና ያ ውጤቱ ያብራራዋል ወይንም ውጤቱ ይገልጸዋል ማለት ነው። ምኑን ያንን ስልጣን ለማግኘት የሚደረገውን ያንን አላማ ለማግኘት የሚደረገውን መንገድ ፎርስን መጠቀም ሊሆን ይችላል። ስልጣኑን ለማግኘት በኃይል ሊሄድ ይችላል ወይንም ሰርቪላንስ በተለያየ በጥቃት በአመጽ ሊሄድ ይችላል ወይንም በማታለልም ሊሄድ ይችላል እና ውጤቱ ግን ምንድነው ፓወር ማግኘት ነው ለአንድ ሰው ስልጣን ማስገኘት ነው ወይንም ለአንድ ግሩፕ ስልጣን ማስገኘት ነውና ስልጣኑን ማስገኘት ከሆነ ውጤቱ እሱ ያብራራዋል ምክንያቱን የተሄደበት መንገድን
ይላል እና although this famous theory is indeed consequentialist, it does not qualify as utilitarian because it does not have common good as its ultimate end. ምንም እንኳን ይሄ ቲዮሪ ኮንሲኩዌንሻሊስት ቢሆንም ውጤቱ ሂደቱን ያብራራል የሚለው ቢሆንም ነገር ግን ዩቲሊታሪያን ሐሳብን አያሟላም። ዩቲሊታሪያን ምንድነው? ኮማን ጉድ ውጤቱ ዩኒቨርሳል ነው ወይንም ዩኒቨርሳል ፕሌዠር የሚሰጥ ነው። ውጤቱ በሚታይበት ጊዜ ሁሉንም የሚያስደስት አይነት መሆን አለበት የሚለው ነው እና ይሄኛው ግን ለአንድ ሰው ጥቅም ስለሆነ ይሄንን ዩቲሊታሪያን ሐሳብ አይደግፍም ወይንም አያሟላም። ስለዚህ እዚህ ጋር አንድ ኤግዛምፕል አለ። ከዚህ ኤግዛምፕል የራሳችሁን ቪው ፖይንት ነው የምታስቀምጡት፣ የራሳችሁን እይታ። some years ago good Samaritan stopped to help a man whose car had broken down on the freeway. ከሆኑ አመታት በፊት ደጉ ሳምራዊ ያው መልካም ሰው እንደማለት ነው፣ መኪናው ተሰብሮበት የሆነ ፍሪዌይ ላይ መንገድ ላይ ባዶ መንገድ ላይ መኪናው ተሰብሮበት ተቸግሮ ያለን ሰው ለመርዳት ይቆማል። መኪናውን ያቆማልና the man shot and killed the Samaritan, stole his car and proceeded to lead the police on a high speed chase. ሰውየው ያ መኪናውን አቆመው የደጉ ሳምራዊ ሊረዳው ሲመጣ ገደለው። ያ መንገዱ ላይ የነበረው ሰው ገደለው። መኪናውን ይዞበት ሲጠፋ ፖሊሶች አባረሩት፣ ደረሱበት። eventually he ran out of gas and began a shootout with the police who subsequently killed him. እና እየሄደ ያለ ፖሊሶች ያባረሩት ያለ መኪናው ጋዝ አለቀበት። ከዛ ከቆመ በኋላ ከፖሊሶች ጋር መታኮስ ጀመረ እና እየተታኮሱ ፖሊሶቹ ገደሉት ያንን ወንጀለኛውንና this of course did not bring the Samaritan back to life. እና ይሄ ወንጀለኛው መገደሉ የዛን የደጉ ሳምራዊ ህይወት አይመልስለትም። although most people would admire the good Samaritan for what he did, and although we may deplore the fact that few people now would be inclined to follow his example. እና አንዳንድ ሰዎች ደጉ ሳምራዊ ያደረገውን ነገር ሊደግፉ ይችላሉ። ያው እርዳታ ለማድረግ የተቸገረን ሰው ለመርዳት ነው የወረደው በሚለው እና ጥቂት ሰዎችም እሱ እንዳደረገው ሊያደርጉ ይችላሉ፣ እሱን ምሳሌ ሊከተሉ ይችላሉና the ethical egoist would say that the Samaritan did the wrong thing. ነገር ግን ethical egoist ምንድነው የሚለው? ስለ ethical egoism ስናወራ ይሄ ደጉ ሳምራዊ ትክክል ያልሆነ ነገር ነው የሰራው። for ethical egoism there is only one rule. ለethical egoism አንድ ህግ ብቻ ነው ያለው። እሱ ምንድነው? look after yourself. you have no business stopping for anybody on the freeway. የኢቲካል ኢጎይዝም ሐሳብ ራስህን ለራስህ ተጠንቀቅ ወይንም ራስህ ላይ ትኩረት አድርግ ነው። ስሙ ራሱ ኢጎ ማለት ለራስ እንደማለት ነው። ኢቲካል ኢጎይዝም ለራስህ ትኩረት አድርግ የሚል ነው። ስለዚህ በዚህ አስተሳሰብ የደጉ ሳምራዊው ተግባር ትክክል አልነበረም ማለት ነው። መንገድ ላይ ለማንም ሰው የምታቆምበት ምክንያት የለም ነው እና indeed the ethical egoist would say if you do stop you are throwing your life away. እና ethical egoist ምንድነው የሚለው? ካቆም ህይወትህን እየሰዋ እንደሆነ አስብበት ነው። ስለዚህ በዚህ ምሳሌ ላይ የእናንተ ቪው ፖይንት ምን ይመስላል? አስቡበት። ቪዲዮን ፓውዝ አድርጋችሁ ስለዚህ this theory is called ethical egoism። ስለ ethical egoism ነው ያወራን ያለ ነው። ሲምፕሊ ምንድነው የሚለው በዚህ በethical egoism theory it is an ethical theory ነው ወይንም a normative theory ነው about how we ought to behave፣ እንዴት መመላለስ አለብን ለሚለው ያለ ቲዮሪ ነው ማለት ነው ይሄ ethical egoism። እና the theory implies that we ought to be selfish። ምን መሆን አለብን? ራስ ወዳድ መሆን አለብን ነው የሚለው ethical egoism። እና or to put it more gently we ought to be self interested። የበለጠ ስናብራራው ደግሞ ራሳችን ላይ ትኩረት ማድረግ አለብን፣ ራስ ወዳድ መሆን አለብን የሚል ነውና
calling the theory ethical does not suggest that there might be a decent way to be selfish ethical ማለት ራስ ወዳድ ከማለት አያድነውም ይሄን ቲዮሪ ኢቲካል ኢጎይዝም ኢቲካል ግብረ ገባዊ ምናምን ራስ ወዳድነት ማለት ራስ ወዳድ ሰልፊሽ ከማለት አይከለክለውም እና ሰልፊሽ ማለት ራሱ ነው ይሄ ቲዮሪና it just means that ethical egoism is a theory that advocates egoism as a moral rule እና ይሄ ኢቲካል ኢጎይዝምን ወይንም ራስ ወዳድነትን እንደ ግብረ ገባዊ ህግ እንዲቀመጥ የሚያደርግ ቲዮሪ ነው እና ፖይንቱ ምንድነው you should look after yourself ራስ ላይ ትኩረት ማድረግ አለብህ ራስን መጠበቅ አለብህ ለራስህ መጠንቀቅ አለብህ ነው እና ethical egoist insisted that if you don't take advantage of a situation you are foolish ethical egoist ምንድነው የሚለው አጋጣሚዎችን ካልተጠቀምክ ሞኝ ነህ ነው የሚለውና the claim that it makes good sense to look after yourself and morality is a result of that self interest ለራስህ መጠንቀቅ አለብህ ወይንም ለራስህ ማስቀደም አለብህ እና ሞራሊቲ የዛ ውጤት ነው የሚሆነው የሰልፍ ኢንተረስት ውጤት ነው በዚህ ኬዝ እና if I mistreat others they mistreat me ሌሎችን ከጎዳዋቸው ሌሎች ይጎዱኛል ወይንም ሌሎችን በአግባቡ ካላስተናገርኳቸው እነሱን በአግባቡ አያስተናግዱ so I resolve to behave myself ስለዚህ ምን መሆን አለብኝ እንደራሴ behave ማድረግ አለብኝ ያ ማለት this is rather twisted version of golden rule እና ይሄ ሩል አለ do unto others as you would have them do unto you ሌሎች ላንተ ማድረግ እንዲያደርጉልህ የምትፈልገውን ነገር አንተም አድርግ የሚለው ነው do unto others as you would have them do unto you እና it is twisted because it is peculiarly slanted toward our own self interest አሁን ትንሽ የሚያሻማ ነገር ሊመስል ይችላል ሌሎች አንተ ላይ እንዲያደርጉልህ የምትፈልገውን አድርግ ሲል እንዴ ታዲያ ይሄ ምንድነው ለሌላ ሰው አይደል እንዴ ለሌላ ፍላጎት አይደል እንዴ ለሌሎች መልካም እንድናደርግ አይደል እንዴ ያዘዘን ያለው ስንል አይ ዋናው ፖይንቱ ምንድነው ሌሎች እንዳይጎዱ ነው መጉዳት የሌለብህ ስለዚህ ለራስ ፈርተህ ነው የሚለው ይሄ ኢቲካል ኢጎይዝም the reason we should treat others the way we would like to be treated is that it gives us a good chance of receiving just such treatment ሌሎችን ትሪት ማድረግ ያለብን በጥሩ መንገድ ትሪት ማድረግ ያለብን ያንን ምላሽ ለማግኘት ነው ምክንያቱም እኛ ሌሎችን ከጎዳናቸው ሌሎችም እኛን ስለሚጎዱን እንዳይጎዱን ለራሳችን ስንል ነው የሚለው ኢቲካል ኢጎይዝም እና we do it for ourselves ለራሳችን ብለን ነው እንጂ not for others ለሌሎች ብለን አይደለም ለሌሎችም መልካም ብለን የምናደርገው ለሌሎች ብለን አይደለም ሌላው ሰው እንዲጠቀም ሌላ ሰው ደስ እንዲለው ብለን አይደለም እኛ ላይ ወይንም ተመልሶ ወደኛ ስለሚመጣ ለኛ ጥሩ እንዲሆንልን እነሱን ጥሩ ትሪት ስናደርግ እነሱ መልሰው እኛን ጥሩ ትሪት ስለሚያደርጉልን ነው እና ከራሱ አንፃር ነው የሚያየው ይሄ ኢቲካል ኢጎይዝም ከራስ አንፃር ራስን ከመውደድ አንፃር ነውና so do unto others so that you will be done unto in a similar way ስለዚህ ሌሎች ላይ ራስ ላይ እንዲሆን የምትፈልገው ሌሎች ላይ አድርግ ነውና one argument for ethical egoism follows immediately from the theory of psychological egoism which we examined in previous section psychological egoism የሚመጣው ደግሞ if I am psychologically programmed to act only in my own best interest then I can never be obligated to perform altruistic እና ራሴ ላይ ወይንም የራሴን ፍላጎት ብቻ በማስቀደም ፕሮግራምድ ከሆንኩ ካሳመንኩ አይምሮዬን ሰልፍለስ ለመሆን አልገደድም ወይንም ራስ ወዳድ ላለመሆን አልገደድም ወይንም የሌሎችን ጥቅም ለማስቀደም አልገደድም እና አልትሩይስቲክ ማለት የሌሎች ጥቅም ማስቀደም ነው አክት ቱዋርድስ አዘርስ ነው እና ለዛ አልገደድም ሳይኮሎጂካል ኢጎይዝም ራሴን ካሳመንኩት የራሴን ጥቅም ማስቀደም እንዳለብኝ ካመንኩ
የሌላውን ጥቅም ለማስቀደም የሌላውን ፍላጎት ለማስቀደም አልገደድም ነው የሚለው። ስለዚህ ሞር ፎርማሊ ዘ አርጊውመንት ኢዝ ዚስ ኢቲካል ኢጎይዝም የሚለው ምንድነው? አንደኛ we all always seek to maximize our own self interest ሁሉ ጊዜ የራሳችንን ፍላጎት ከፍ ለማድረግ ነው የምናስበው ውስጣችን የሚፈልገውና ዴፊኒሽን ኦፍ ሳይኮሎጂካል ኢጎይዝም ይሄ ሳይኮሎጂካል ኢጎይዝም ዴፊኒሽን ነው። ሁለተኛ if one cannot do an act one has no obligation to do the act እና አንድ ሰው የሆነን ነገር መሆን ካልቻለ ማድረግ ካልቻለ ያንን አክሽን አክት ማድረግ እንደዛ አክት ማድረግ ካልቻለ አይገደድም እንደዛ አክት እንዲያደርግ። ለምሳሌ የሆነ ሰው መልካም መሆን ካልቻለ መልካም እንዲሆን አይገደድም። ወይንም የሆነ ጥሩ ስራ መስራት ካልቻለ ያን ስራ ለመስራት አይገደድም። የሆነን ድርጊት ማድረግ ካልቻለ እንዲያደርግ አይገደድም። altruistic acts involve putting others people's interest ahead of your own definition of altruism ደግሞ ምንድነው የሚለው? altruism act altruistic act የሌሎችን ፍላጎት ማስቀደም ለሌሎች ቅድሚያ መስጠት የሚል ነው። ይሄ የaltruism definition ነው። but altruism contradicts psychological egoism and so is impossible ይሄ altruism ደግሞ ማንን ይቃወማል? ሳይኮሎጂካል ኢጎይዝምን ይቃወማል። የaltruism ኮንሰፕት ሳይኮሎጂካል ኢጎይዝም ራስን ነው የምታስቀድመው የራስን ፍላጎት ከፍ ለማሳደግ ማክሲማይዝ ለማድረግ የራስህን ደስታ ከፍ ለማድረግ ነው የምትሰራው ነው የሚለው። ከሱ ጋር ይጋጫል altruism። therefore altruistic acts are never morally obligatory ስለዚህ በዚህ በኢቲካል ኢጎይዝም altruistic act የግድ አይደለም የራሴን ፍላጎት አስቀድም የሌላውን ማስቀደም አይጠበቅብኝም ኦብሊጌተሪ አይደለም altruistic act ነው የሚለው። so the ethical egoist might certainly decide to stop for a stranded motorist on the freeway not for the sake of the motorist but to ensure that what goes around comes around ስለዚህ በዚህ በፍሪዌይ ላይ ማቆም ያለበት የተቸገረን ሰው ለመርዳት ማቆም ያለበት ያ ሰው ለዛ ሰውዬ ጥቅም ሲል ሳይሆን ለራሱ ጥቅም ሲል ነው። እኔ መልካም ለሱ ካረኩ ለኔም መልካም ይመለስልኛል በሚለው ኮንሰፕት ለራስ በማሰብ ነው ካቆመም ማቆም ያለበት። ዘ ጎልደን ሩል እዚህ ጋር ያለው ወርቃማው ህግ የሚባለው ያው ለሌላው ያረከው ለሌላው ለራስ እንዲደረግ የምትፈልገው ለሌላው አድርግ የሚለው ነው። የዚህ ጎልደን ሩል usually emphasizes others but for the ethical egoist it emphasizes the self ይሄ ጎልደን ሩል ለራስ እንዲደረግ የምትፈልገው ለሌላው አድርግ የሚለው ምንድነው? ለሌሎች መልካም እንድናደርግ ነው። ነገር ግን ለኢቲካል ኢጎይስት ለራስ ነው ለራስ በሚል ነው ትኩረቱ ራስ ላይ ነው እንጂ ሌሎች ላይ አይደለም። any theory that looks solely to consequences of action is known as a consequentialist theory ስለዚህ ማንኛውም ቲዮሪ ውጤቱ ላይ ትኩረት የሚያደርግ ቲዮሪ consequentialist እንደሚባል እናውቃለን። the consequences that ethical egoism stipulates are good consequences for the person taking the action ስለዚህ በኢቲካል ኢጎይዝም የሚመጣው ኮንሲኩዌንስ ውጤቱ ያንን አክሽን ለሚያደርግ ሰው ጥቅም ነው ወይንም ለሚያደርግ ሰው መልካም ውጤት መስጠት ያለበት መልካም ውጤት የሚሰጠኛል ብሎ የሚያስበው ነው የሚያደርገው በኢቲካል ኢጎይዝም። saying that people ought to look after themselves need not of course mean that one should annoy others whenever possible step on their toes or deliberately neglect their interests እዚህ ጋር ሰዎች የራሳቸውን ፍላጎት ማስቀደም አለባቸው ሲባል ራሳቸውን መጠበቅ አለባቸው ሲባል ሌሎችን መጉዳት አለባቸው ማለት አይደለም። ሌሎች ጣት ላይ ቆመው ሌሎች ነገር ላይ ሌሎችን ኔግሌክት ያደረጉ ኢግኖር ያደረጉ ማለት አይደለም። እዚህ ጋር it simply suggests that one should do what will be of long term benefit to oneself ምንድነው የሚለው ኢቲካል ኢጎይዝም ለራስ ጥሩ ጥቅም የሚያስገኝ ለራስ ቤኔፊት
ሎንግ ተርም የረጅም ጊዜ ጥቅም የሚያስገኘውን ነገር ማድረግ ነው። such as exercising ለምሳሌ ስፖርት መስራት፣ eating healthy food ጤናማ ምግብ መመገብ፣ avoiding repetitive argumentative situations ማይሆኑ ክርክሮችን ማቆም፣ abstaining from overeating ከመጠን በላይ መብላትን ማቆም እና የመሳሰሉት። ከምን አንፃር? ራስን መውደድ፣ የራስን ፍላጎት ማስቀደም ማለት ሌሎችን መጉዳት ማለት ሌሎችን እያሳዘኑ ሌሎችን እያናደዱ እያበሳጩ ማለት አይደለም። ስለዚህ in conjunction it suggests that other people's interests are of no importance. If you might advance your own interests by helping others, then by all means help others, but only if you are the main beneficiary. ስለዚህ እዚህ ጋር የሚለው ምንድነው? የሌሎች ሰዎች ፍላጎት እዚህ ጋር ጥቅም የለውም ማለት ነው። ወይንም የሚቀድም ነገር አይደለም። የሌሎች ሰዎች ፍላጎት፣ የሌሎች ሰዎች ስሜት የሚቀድም አይደለም። እኔ ከተደሰትኩ ራሴን ካስደሰተኝ በቃ እና ሌሎችን ሳግዝም ሌሎችም ስረዳ ምንድነው እነሱን ለመርዳት ብዬ ሳይሆን ራሴን ለማስደሰት እኔ ከማገኘው ጥቅም አንፃር ነው ሰውንም የምረዳው ማለት ነው በኢቲካል ኢጎይዝም። it is fine to help your children get ahead in school because you love them and this love is irrational for you. ልጆችን ለምሳሌ የራስህን ልጆች ወደ ትምህርት ቤት እንዲሄዱ ትረዳቸዋለህ። ለምንድን ነው የምትረዳቸው? ስለምትወዳቸው ነው። ፍቅር ስላለ ነው። ያ ፍቅር ላንተ ጥቅም ስለሚያስገኝልህ ነው። ያ ፍቅር ደስታ ስለሚሰጥህ ነው ልጆችን የምትረዳቸው። But there is no reason to lend a hand to your neighbor's children unless you like them or you achieve gratification through your action. ነገር ግን የጎረቤትህን ልጆች ማገዝ አይጠበቅብህም ወይንም መደገፍ አይጠበቅብህም ካልወደድካቸው በስተቀር ወይንም የሆነ ውጤት የሆነ ውስጥ ላይ ደስታ ማይፈጥር ካልሆነ በስተቀር ሌሎችን ሰዎች መርዳት አይጠበቅብህም። ስለዚህ በቃ እያንዳንዱን ነገር የምታደርገው ከራስ ደስታ አንፃር ነው። ማንንም መርዳት ትችላለህ ደስ የሚያሰኝ ከሆነ አንተ ደስተኛ የምትሆንበት ከሆነ ተጠቃሚው አንተ ከሆንክ ነው የሚለው። ተጠቃሚው ሲባል ሁሌ በገንዘብ ላይ ሆን ይችላል አለ አይደል? ደስታ ስንሰጥ ያለው ደስታ ሌሎችን ስንረዳ ያለው ደስታ ያን ደስታ ለማግኘትም ከሆነ እና ያ ራስ ወዳድነት ነው ወይንም የራስን ደስታ ለማሟላት ነው የሚለውና this interpretation which tells us to do whatever will benefit ourselves results in a rewriting of the golden rule because obviously it is not always the case that you will get the same treatment from others that you give to them. እና ይሄ ኢንተርፕሬቴሽን ምን ይላሉ? ውጤቱ አንተ የምታገኘው ጥሩ ከሆነ ሌሎችንም ደግፍ ሌሎችንም አግዝ የሚለው ጎልደን ሩልን እንደገና ሪራይት እንድናደርግ ወይንም እንደገና እንድንጽፍ ያደርገናል ማለት ነው። ለምን ጎልደን ሩል የሚለው እንደሚለው እኛ ለሰዎች መልካም አድርገን እነዛ ሰዎች ደግሞ ለኛ መልካም ላያደርጉልን ይችላሉ። ስለዚህ occasionally you might get away with not treating others decently because they may never know that you are the source of the bad treatment they are receiving. እና ሌሎችን አለመደገፍም ወይንም አለመርዳትም ትችላለህ ወይንም ለሌሎች መልካም አለማድረግም ትችላለህ። ምክንያቱም በውጤቱ ማን እንዳደረገባቸው ላያውቁ ይችላሉ። እነዛ ሰዎች መጥፎ አድርገባቸው ማን እንዳደረገባቸው አንተ እንዳደረክባቸው ላያውቁ ይችላሉ። ስለዚህ ክፉ ላይ መልሱብህ ይችላሉ። ስለዚህ መልካም አለማድረግም ትችላለህ። እና ethical egoism tells us that it is perfectly alright to treat others in a way that is to your advantage and not theirs as long as you can be certain that you will get away with it. እና መልካም ማድረግ ያለብህ ለራስ ፍላጎት ነው፣ ለነሱ ፍላጎት አይደለም፣ ለነሱ ጥቅም አይደለም ነው የሚለውና እነሱ ደግሞ ማያውቁ ከሆነ አንተ ክፋት እንዳደረክባቸው
ወይንም መልካም እንዳላረክ ማያውቁ ከሆነ አድርገ በዛው መሄድ ትችላለህ። ምክንያቱም አይመለስብህም ክፉ ነገር። ስለዚህ the following are some method to apply the principle of ethical egoism to a particular situation። ስለዚህ ethical egoism ለመጠቀም ለሆነ ሲቹዌሽን ለፓርቲኩላር ሲቹዌሽን ethical egoism ለመጠቀም ምን ማድረግ አለበት? አንደኛ list all the possible acts ፊት ላይ በቀረቡት ነገሮች ምን ልታደርግ ትችላለህ ሊስት ታደርጋለህ። የሆነ ውጤት ለማግኘት ምን ማድረግ አለብኝ አክሽኖችን ሊስት ታደርጋለህ። ሊስት ካረክ በኋላ for each act see how much net good it would do for you። በእያንዳንዱ አክት ቢሄድ የትኛው ነው ጥሩ ጥቅም የሚያስገኝልኝ ሚለውን ቼክ ታደርጋለህ። እና አክቶችን ሊስት ካረክ በኋላ የትኛው ነው ጥሩ ጥቅም የሚያስገኝልህን አክሽን ሴሌክት ታደርጋለህ። identify the act that does the most net good for you እና ጥሩ ጥቅም የሚያስገኝልህን መርጠ ያን ተግባር ማድረግ ነውና ከራስ አንፃር ነው ethical egoism የሚታየው ከራስ አንፃር እንጂ ከሌላ ሰው ጥቅም አንፃር አይደለም። ሌላ ሰው ላይ መልካም የምናደርገው እነዛ ሰዎች ስለሚያደርጉልን ነው። ስለዚህ ሌላ ሰው ላይ መልካም ስናደርግ እያሳየን ነው ማለት ነው። ይሄው እንደዚህ ያደርጋለሁ ያልን ነው እንጂ ተደብቆ እኔ ሳልታይ የሚባል ነገር የለም ethical egoism ላይ። some important things to notice about ethical egoism ስለ ethical egoism ማወቅ ያለብን አንዳንድ ወሳኝ ነጥቦች it does not just say that from the moral point of view one's own welfare counts as well as that of others። ethical egoism የራስን ዌልፌር ወይንም የራስን ፍላጎት ማስጠበቅ እንዲሁም ደግሞ የሌላውንም መጠበቅ የሚለውን አይደለም የሚይዘው። rather it says that from the moral point of view only one's own welfare counts and others does not። የራስ ፍላጎት ይቀድማል፣ የሌላው አያገባውም። የሌላው ግድ አይሰጥም። የራስ ፍላጎት ወይንም የራስ መብት ይቀድማል፣ የሌላው ምንም ከግምት አይገባም ነው የሚለው እንጂ የኔ መብት ይጠበቅ የሌላው የሚጠበቅ አይደለም። የኔ ይጠበቅ የሌላው የራሱ ጉዳይ ነው ethical egoism። እና when one is making a moral decision about how to act እንዴት አክት ማድረግ አለብኝ ብሎ ሲያስብ ይሄንን ነው የሚያስበው። የኔ ፍላጎት ከተሟላ የሌላው የራሱ ጉዳይ ነው የሚለው። ethical egoism does not forbid want to help others or require want to harm others። ethical egoism ሌላውን መርዳትን አይከለክልም ወይንም ሌላውን እንድንጎዳ አያደርገንም አያዘንም። ethical egoism ሌላው ሰው ላይ ጉዳት ማድረስ አለብን ወይንም ለሌላው ሰው መልካም ማድረግ አለብን ወይንም መደገፍ አለብን አይልም። ግን ምንድነው የሚለው it just says that whatever moral reason you have to help others or not harm them must ultimately stem for the way in which helping them or not harming them helps you። ግን ማድረግ ያለብህ ምንድነው ሌላው ምትጎዳም ከሆነ ምትጠቅምም ከሆነ ለራስ ጥቅም ነው መሆን ያለበት። ሌላውን እንድንጎዳ አያዘንም እንድንረዳም አያዘንም። ግን ስንረዳም ሌላውን ሰው ስንረዳ ራሳችንን ለራሳችን አድቫንቴጅ እያሰብን ሌላውን ሰው ምን ጎዳ ከሆነም ራሳችንን የሚያስቀድም ከሆነ ስለዚህ የሌላው ሰው ምቾት ኬር አይደለም እዚህ ጋር የራስ ፍላጎት ነው። ethical egoism does not say that one ought always to do what is most pleasurable or enjoyable። ethical egoism ምን አይልም አስደሳች ነገር ብቻ ወይንም enjoyable ነገር ብቻ ውጤት ያለውን ነገር ብቻ አድርግ አይልም። ውጤቱ ደስታ የሚሰጥ ወይንም ውጤቱ ኢንጆይ የምታደርገው ነገር ብቻ እንዲሆን አይደለም። ግን ምንድነው የሚለው it acknowledges that the one's own self interest may occasionally require pain or sacrifice። የራስ ፍላጎትን ማስቀደም ምን ሊያስከትል ይችላል? ህመም ሊያስከትል ይችላል፣ መስዋዕትነትን ሊያስከፍል ይችላል። የሆነን ፍላጎት ለማሟላት የራስን ፍላጎት ለማሟላት
ህመም ሊኖረው ይችላል እንጂ ደስተኛ ነገር ብቻ ውጤቱ ደስተኛ የሚያደርግ ነገር ብቻ ወይንም ኢንጆየብል የሆነ ብቻ ላይሆን ይችላል። ኢንጆየብል ፕሌዠረብል የሆነ ነገር ውጤቱ ፕሌዠረብል የሆነ ነገር ስራ አይደለም የሚልህ ፍላጎትን አስቀድም ነው። ፍላጎትን ስታስቀድም ውጤቱ ደስ የሚያሰኝ ሊሆን ይችላል። ህመም ያለው መስዋዕትነትም የሚያስከፍል ሊሆን ይችላል። ስለዚህ ፕሌዠረብል ወይንም ኢንጆየብል ሞስት ኢንጆየብል የሆነውን ነገር ስራ ሳይሆን ፍላጎትን አስቀድም ነው።